ባለፈው ራሱ ፋይል ደርሷት እውነት ነው ስትለው ያለፈ ነገር ነው ያለው ሲከራከራት በጥፊ መታችሁ ልጅ እሱና ቤኪ እባብ ናቸው። ለዚህ ነው እንደዚህ ደርቆ የሚሄደው። እውነት ትቆያለች እንጂ አትቆይም። አሁንም እግዚአብሔር ደግሞ ያቃልቃቸዋል። ማርቲ ቤኪ እኮ ቪዲዮ ለቆ ጮጋራችን አረረ። ይህ ባለጌ ነው። ሀይሚ ሴት አይደለችም እንዴ? ሴት አይደለችም? ወንድ ነው የታየችው። ሴት ናት ይላል። ሀይሚ ወንድ ናት ወለ እንትን እግዚአብሔርን እቺ ልጅ እኮ ለእነሱ ብዙ ዋጋ ከፍላለች። እሺ እነሱ ግን ለእሱ አላሰቡላትም። አንድ ነገር እንደ የምትበላውን ካሜራ ላይ አላያችሁም እንደ የምትበላውን እኮ ቆይን ጣሱ እያለች እኮ ነው ና እያለች ካሜራ እያስቆመች እያጎረሰች በዛ የሚለው የትኛው እንትኖች እና ብላ የሚሉ ሰምታችሁ አይታችሁ ታውቃላችሁ? ሲቀረጹ ምንም አይናገሩም። እሷ አቁምና ናን ብላ የምትል እኮ ነች። እሱ ለእነሱ አሳሚ ቋሚ ነች። ግን ከኋላ እነሱ በቢላ ይወጓታል። ይወጓቸው የሚወጋ ይዘዝባቸው። ትናንትና ቆይ አሁን እንትና ሚፍታ ከትናንት ወደ ሀይሚ ላይ ነበር፣ ከሀይሚ ጋር ነበር። ትናንት ግን አይመጣም ብሎ አይደለም ይላል እንዴ? ለምን እንትና ብሩክ አረዱም ትያለሽ እንዴ? ብሩክና ሀይሚ ትልቅ ቤት ገቡ። ኑሮችን በጣም እያኖሩ ነው። እነሱ ደግሞ ሁሌ የሰውን ፍርፋሪ እየበሉ ስለሆነ ለምን እንደኛ አይሆኑ? ለምን ተለያይቶ እንደኛ ፍርፋሪ አይቀርቡም? ለምን ተያይዞ ይኖራሉ? አንድ ቤት ይዘው ነው ይሄ የለበሰው ልብስ ራሱ የዛሬ ሀይሚና ብሩክ ሲገናኙ የለበሰው ልብስ ነው። እስካሁን አልቀየረ። እናንተ ብላጡና ሰክራቢ አንሱለት። ለምንድን ነው ማታሰብ? ይሄ ሰው ለምንድን እች ልጅ አታሳዝናቸውም እንዴ? ምቀኛ ስለሆነ የላቸውም። ምቀኛ ስለሆነ ከሀይሚ ጋር ሲጣላበት ሀጅራ የደግ ከልጅ ጋር ተመሳስሮ መድኃኒት አርቆ ሰርቶት ነው ልጁን ያፈዘዙት። እኔም እኮ እየተጠራጠርኩ ነው። አያደርግም። እግዚአብሔርን ያደረገ አልመሰለኝም። ትናንት አላያችሁም? ጨርቁን ግን ጨርቁን አላያችሁም? እንደ ምን ሆናችሁ? ትናንት ጨርቁን አላያችሁም? እንደ ትናንት ያየውን ጨርቅ ሰው ይረዳል። እግዚአብሔር እሷ በቃ ሆን ብላ ልጅቷ ወይ እንድትታመም ወይ አንድ ነገር እንድትሆን የፈለገችው ልጅቷ እና ልጆቹ እንዲበጣበጡ ማለት ጀመር። አንዳንዴ ስሙኝ፣ አንዳንዴ ምን እንደሆነ ታውቃለህ? ሰው እኮ ያውቃል ምናምን ሲል አንዳንድ ጅልጅል እነሱ እሷ እርጉዝ እንደሆነች እንዴት አውቆ ነው እርጉዝ ብላችሁ? ለምንድን ነው ልጅቷ ማትመራመር? ለምን 6 ወር ስለሆነ እኮ ይሄ ነገር አለ። ዝማቲም አሁን እንትና ይነሳበታል። ወንድሞቹ አሉ አይደለ? ወንድሞቹ እንግዲህ ያስተካክሉ። ሁሌ ሲጀመር ማለት ነው ቤኪና ሚፍታ ሁሌ ቅናት ናቸው። እነሱ የሚገሉት አሽቃባጭ ናቸው ሲጀመር። እግዚአብሔርን እነሱ ስለቀየሩ ራሳቸውን ቅናት ነው። ለምን ተቀየሩ? ለምን እንደነሱ አልሆኑማ? ቤኪ ማነው ብሩኬ ውስጥ ምስጢር ያውቃል እንዴ? ልጅቷን ደግፎ እያወሩ ነበረ። ምን ነው ሲሚኒ አሁን ምሳሌ ጣልሚና ብሩኬ አንድ ላይ ከሆነ ጥሩ ደረጃ ይደርሳሉ። ውድ ቤኪ የሚያውቀው ምስጢር ምን ማለት ነው? ቤኪ ማለት ነው። ገልብጣችሁ እንትን ስሩበት፣ ገስት ስሩ። እኔ እኮ ልገለብጥ ስል እኮ ስልኬ እምቢ አለኝ። ገስት አርጉበት፣ ሳብስክራይቡ አንሱ፣ ቪዲዮቹ ሂሩቴ ቤኪን እንገለበጥ፣ ቤኪን ገልብጡ። ሂሩቴ ቤኪን ፎቶውን ገልብጣችሁ ማለት ነው። እዚህ ጋር ገስት እንስራበት። ፎቶ ቤኪን ፎቶ የገለበጣችሁ ሰዎች ስክሪንሾት አድርጋችሁ እዚህ ጋር አድርጉ። ፎቶውን እዚህ ማታምጡ። እንደዚህ አይደለም። እስቲ የገለበጣችሁ አላችሁ? እኔ ቢያለኝ እንደዚህ አታረጉ። ለምን ነው ማናረገው? ስልኬ ብሎኝ ነው። ላ እንደዚህ አይደለም። መዘቅጠቅ ሳይሆን ሰብስክራይብ ነው አንሱ። ሁላችንም ማለት ያያችሁት አንሱት። እኔ ትናንትና ነው ያነሳሁት። አዮ እንትን ካላችሁ ቤት ከፈራችሁ እኔ ቤት ሆስፒታል ላይ ተነች ልጅቷ አስብም። እሷ ቆማ እየራመደች ልጅቷ ነው አሰባ። እሱ ስንት ሰው አለ? 19 ሰው አለ አይደል? እዚህ ጋር የቤኪን ፎቶ ገልብጡና መጀመሪያ ሰብስክራይቡን አንሱና እሱን ጭጋራ ይቃጠል። ለምንድን ነው እኛ ብቻ ነው ጭጋራ የሚቃጠለው?
ለምንድን ነው በወንድም ሰው ይቀናል እንዴ? ምንድን ነው ይሄ? ጥሩ ደረጃ እሱ ያውቃል መሰለኝ። እኔ ግራ ዱባይ ሲሄድ አስባችሁታል? ዱባይ ሲሄድ ይሄድ ብሎ ማሬ ምንም አያውቅም። ከዚህም በፊት ዱባይ ሲሄድ ሁሉን ነገር የጨረሰለት እሱ ነው። እንደዛ እንድታለቅስ ያደረገ እሱ ነው። ምን ያልሰራው ስራ አለ? እሱ ውስጥ ለውስጥ የሚሰራ ስራ አይደለም። ሆዱ ላይ ያለ ልጅ ነው፣ ነፍሲ ነው። ነፍሲ ምንም ይሁን ይተፈቀም ምን አውቃል ነው እሷ ህይወት። እኔ የማውቀው ሃይሜና ብሩክ ብቻ ነው። ከየት መጣሽ ምን አውቃል ነው ሲጀመር በመላጣ ሰው እሱ ልጅቷን ተረዱ ብሎ አንቺ አፉን ሞልቶ ይመጣል እንዴ? ምኗ ትረዳለች? እንዴት እሱ ነው እንደ ያረገ ልጅቷን እናንተ በዛ በወደቀችበት ብትቀርስ ግን እቺ ልጅ እግዚአብሔር አይበልና እሷ ባመጣችው ነገር አይደል እንዴ? ልጁ የእሱ ከሆነ እርዳታ ይሰበሰባል ወይ ሶሻል ሚዲያ ላይ ወጥቶ እርዳታ ይጠይቅ አይደለም። አሁን ብሩኬ ይሄ ልጅ እሱ ነው ከተባለ ከሚዲያ ይርቃል፣ ከሰው ምናምን ይሸሻል። ከዛ ለሱ ደስታ ነው የሚሆነው። ለዛ ወይ መቼም አይሸሽም። ማሬ አያደርገውም። ይኸውልሽ ልንገርሽ፣ አያደርግም። ከሚዲያ አይሸሽም፣ መቼም አያፍርም። አረግ እነሱ ጦስ ይውሰድ። ወላሂ እኔ ከውስጤ ማቃጠለኝ፣ ግን እኔ ሳይሆን ውስጥ ፈጣሪ ይቻላል። ነው ነገር እንደውም ትላንትና እንደዚህ ያለቀሰች ነው ቪዲዮ እስከ መጨረሻ ድረስ የቀረጸ አስጠግቶ የቀረጸ ራሱ ትናንት እሱ ነው እንግዲህ ኢምባው እንደዚህ አድርጎ ቅናት ነው ወላሂ። ቤኪ ይቀናል እነሱ ላይ ምንም። ይሄ ሁሉም በቃ እሷ በጣም ነው የሚቀና እሱ ላይ። ለዛ እኮ ነው ቅናት እኮ ነው እንጂ ምንም። ይሄ ልጅ ምን አረገ? ምስኪን እኮ ነው። ለምን ጥሩ ቦታ ይደርሳል? ለምን እስከ እኛ በላይ ለምን እንዴት ይሆናል? እኛ ዜና ነው ከኛ ኋላ መጥቶ የት ደረሰ? እኛ እኮ የሱ ወንድ በቃ ይሄ ነው እንጂ ምንም ጉድጓድ ቢቆፍሩ የሚገቡበት ተመልሰው እነሱ ልጆቹ እንደሆነ ያልፉታል። ቢያለቅሱም ቢነሱም ቢወርቁም ቢነሱ ያልፉታል። ታያዙ ገደል ግቡ እንጂ ኢንሻአላህ ወላሂ በጣም ታለ ለሁሉም ሰው። እኔ ዛሬ ንግግር ሳይሆን ትናንትና ቪዲዮ ነው እንዴት ነው ቤኪ ያለበት ሲጀምር እሱ ያልጊዜው ይሁን ለዛ ነው እኔ እንዳይታወቅ ብሎ እንደዚህ ያደርግ። ማን ይታወቅ? እንዴ ይታወቃል? ኢምባው እንደዚህ እስከ ዝናብ መስሎ ኢምባው ቆሞ በጌታ ልጁ የራሱ ነው የምር እሱ ሃይሚ ማጨሳ ሞ በእጪ ሊጣን ያኮለመ ኢን እርዳታ ተስተካው ወይ አንለ ሰው ሞ ይጥኮ ሃይሚ አንጊ ኢታ ሃይሚ ይጭባሉ ሃይሚ ይጣጥቶ እዚህ ሶሻል ሚዲያ ላይ ወጥቶ ልጁ የሱ ቢሆንስ ልጅቷ እየተጎደች ነው ምናምን ብሎ እሱ ስለ ልጅቷ ወግኖ እንዴት ያወራል በዚህ ሰዓት? ሃይሚ ሌላ ነገር ውስጥ እንደልገባ ፈልጎ እኮ ነው። እንዴት ተሻለች እንዴት ተነስታ ብሎ እኮ ነው እንጂ ሰው እንደዚህ ብሎ አፎቶ ያናገራል እንዴ? መጀመሪያ አንቺ በጌታ ሰው እንዴት ነው ያስባል? ጭንቅላቱ በጌታ ይሰዋል። አንሱና ጮጋራ እሱ መቶ መግባት ነው መቶ አይደለም ዜሮ እንደም ተመልሶ ወደ ዜሮ ይመጣል። ወይ ፈጣሪ ትይስታ ልጅቷ ዳና አሁን እኮ ሃይሚ ማለት ነው እግዚአብሔር ይሄ ፕራንክ ስራ የሚሆን እሷ ለእሷ ያልተናገረ ስራ የሚሆን አይሁን ማለት ነው። እቺ ልጅ የሰው በሽታ ለምንድን ነው የምታረጉት? ስራ እንደዚህ ሰው ለብር ብሎ እንደዚህ ትሆናለች። ኖ ሃይሚ ታጥማ አንቺ ደግሞ ሃይሚ ምን ታጣለች? እና ብሩኬ እና እንደዛ ከሆነ ብሩኬም ለሃይሚ ጠላት ነው ታዲያ። እንደዚህ ልንገርሽ ከዚህም በፊት ሃይሚ እምባዋን አንጠባጥባ ቁጭ ብላ ከሱ ስር ተቀምጣ ሱቁሞ ወር ሙሉ ያለቀሰች እሱ ስራ ነው አላለም እኮ እንዴ? አልሰማሽም? አላየሽም? እሷ 2 ወር ሙሉ አልቅሳ እንባዋን ከሰውነቷ ወጣ መጨረሻ ላይ ስራ ነው አላላትም? አልሰማሽም? ይሄ እንኳን 2 ቀን ነው ያለቀሰች። እኔ
ትላንት ብልኮሱሞ ደግሞ የተደረገበት ቦታ እኮ ደም አለ። ፕራንክ እሷም ታውቃለች እንዳለ ነው። እሱ አታውቅም። እሱ እንደ ከዚህም በፊቱ እያረጋት ቢሆኑ ሁሉም ተያይዞ ወደ ገደል ይግቡ። የነሱ የእሷ ጦስ ይውሰዱ። ቆይ አንቺ እኔ ልንገርሽ፣ እንደዛ ቢሆን ራሱ ማለት ነው ሀይሚ የአሁኑን ነገር ግን ልጅቷ በሰከንድ እንኳን በህልሟም ትመጣበታለች። ለምን ስብር በር አርጋ ስላስቀመጠች ነው። እንኳን በአካል መገናኘት ማለት ነው ፎቶ ላይ እንዲህ በቲክቶክ እንኳን ቢታያት ፎቶዋን እግዚአብሔርን ትደነግጣለች። ለምን በጣም ጎርታለች እሷ በጣም ለእሷ ብላ ነው እኮ ነፍሷ እኔ ከአሁን በኋላ ይህቺ ሴትዮ ከመጣች የሆነ ነገር ሆና ማየት አለብኝ። ግን ሰው ለሰው ክፉ ነገር አይመኝም። ግን እኔ ለእሷ አይመኛታለሁ ሌላ ነገር እንዳለ ዛሬ ከመጣች ማለት ነው ማርያምን እኔ እንጃ ሚዛኒ አይኒ ፊት ለፊቷ ከመጣች ማርያምን በጣም በቃ ትናንትና ማለት ነው ከማታ ሊበላ አልበላም አልችልም። የተኛ ስልምቅልፋ ይመጣል። እኔ በምን ቀን እንዳወቀ ቤኪ አንቺ ቤኪ አስመሳይ ነው። በጣም በጣም በጥፎ ሰው ቤኪ ነው። በየሱ በመላበት ማዕድ ለሚተፋው ሲጀመር የወንዳዊ ቡታጅራ ወንዶች ጸባይ ናቸው። የቡታጅራ ወንዶች ጌታ ነው ውሻ ናቸው። በበላበት ማዕድ የሚተፉት ይሄ ኢከካሞች ጨምላቆች ናቸው። ጌታ ልብስ የለበሱ ከሱ እጅ የተበለ ሩታ እንዴት እንዳደረጉ አላያችሁ? አቤላ እና ከሷ እጅ በልቶ ጠጥቶ መልሶ በለ። አሁንም ቤኪ እኮ ማርያም በቀደም አይታችሁ ከሆነ ፍርፍር እየበሉ ራሱ ቆይ እሱ ይምጣ ጨርሰና ካሜራማን ብላ ትጠራለች። አያችሁ? ግን ከነሱ እጅ በልቶ መልሶ እሷን አሁን እኮ ይሄን ካየች እሷ ምን ይሰማታል? አሁን ይቺ ምን ይሰማታል? ምስኪን ናት እሷ። በጥሩ ነገር ነው የሚታስበው። ታያት ምስኪን ናት እኮ ልጅ። እኔ ያቃጠለች እነሱ ሰው ለእነሱ ክፉ ሲያዝ ለምንድን ነው ሁሉ ጊዜ በጥሩ ነገር የሚመልሱ? እነሱን በክፉ መመለስ አለባቸው። ለምን እነሱ ከእነሱ አናት የወረደ አይደለም። ታዲያ እንዴት ነው እንደዛ?